የሚወዳደርበት አካባቢ ከተማው ውስጥ ካልሆነ ውጪ ምንም አልጀመረም። ቀለም ወለጋ ዞን ደምቢዶሎ ከተማ ነው። እንግዲህ ቀለም ወለጋ የአንድ ዞን ትልቁ ከተማ ደምቢዶሎ። ከደምቢዶሎ ውጪ ከከተማ ውጪ ምዝገባ እስካሁን አልተጀመረም። ለምንድን ነው? ለጸጥታ ችግር ማለት ነው። ይህ የኦሮሞ ነጻነት ግንባር ኦነግ የስራ አስፈጻሚ ኮሚቴ አባሉ ጀቤሳ ገቢሳ በመራጮች ምዝገባ ዙሪያ የሰጡት አስተያየት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከየካቲት 28 ቀን 2018 ዓመተ ምህረት ጀምሮ የመራጮች ምዝገባን እያከናወነ የሚገኝ ቢሆንም አሁንም ድረስ የመራጮች ምዝገባ ያልተጀመረባቸው አካባቢዎች ስለመኖራቸው ፓርቲዎች ገልጸዋል። ቦርዱም ከዚሁ ጋር የተገናኙ ችግሮች እንዳጋጠሙት አስታውቋል። የዘንድሮው የምርጫ እጩዎችና የመራጮች የምዝገባ ሂደት በዲጂታል ቴክኖሎጂ ደገፍ መሆኑ ከሌላው ጊዜ አንጻር የተለየ መሆኑን የሚያነሱት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ዋና ጸሐፊ ዋሲሁን ተስፋዬ ከመራጮች ምዝገባ የቴክኖሎጂ ስርዓት ጋር ታይተዋል ያሏቸው ክፍተቶች በቶሎ ሊፈቱ እንደሚገባ አሳስበዋል። በእጩዎች ምዝገባም ወቅት በመራጮች ምዝገባም ወቅት የዲጂታል ሲስተሙን ለመጠቀም ሙከራ እየተደረገ ነው። የእጩዎች ምዝገባ ላይ በጣም በርካታ ችግሮች ነበሩበት። ከዚህ ከሲስተሙ ጋር ተያይዞ በጣም ባክኤንድ ቮርድ ነበረው። ከብሔራዊ ምርጫ ቦርድ ጋር ውጣ ውረዶችን አሳልፈን የጨረስ ነው። አሁንም የመራጮች ምዝገባ ላይ በዲጂታል ምዝገባ የሚካሄድበት አለ። እንደዚሁም በአካል ቀርቦ በዲጂታል የሚካሄድበት አለ። በተለመደው መልኩ ደግሞ በማኑዋል ምዝገባ የሚካሄድበት አለ። ስለዚህ ከዚህ ከሲስተሙ ጋር ተያይዞ ችግር እንደሚገጥም የሚጠበቅ ነው። እኛም ጋር የሚመጡ ሪፖርቶች አሉ ችግር እየገጠመ ያለ። ግን በእጩዎች ምዝገባ ወቅት የገጠመውን አይነት ችግር በመራጮች የሚገጥም ከሆነ በጣም አስቸጋሪ ስለሚሆን ብሔራዊ ምርጫ ቦርድ ጥንቃቄ ማድረግ አለበት። በ46750 የምርጫ ጣቢያዎች የመራጮች ምዝገባ እየተካሄደ ስለመሆኑ የገለጹት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ በምዝገባ ሂደት ውስጥ የሚታዩ ችግሮች መኖራቸውን ጠቅሰዋል። ከዲጂታል የምዝገባ ስርዓትና ከኔትወርክ አቅርቦት ጋር በተገናኘ ያጋጠሙ ክፍተቶችን ለመሙላት እየተሰራ ነው ሲሉ ያከሉት ዋና ሰብሳቢዋ የኔትወርክ ችግር ባለባቸው አካባቢዎች በማኑዋል የመራጮች ምዝገባ የሚካሄድበት ሂደት መጀመሩን ጠቁመዋል። ዲጂታላይዜሽን እናደርጋለን ባልንባቸው ምርጫ ጣቢያዎች ላይ የሲስተምና የኔትወርክ ችግር ገጥሞናል። ይህም በተመለከተ ከኢትዮ ቴሌኮም ጋር ለመስራት ጥረት እያደረግን ነው። አሁንም ቢሆን ግን በተለይም በዚህ በኔትወርክ አቅርቦት ላይ በጣም ከፍተኛ የሆነ ችግር እየገጠመን ስለሆነ የመራጩ መብት እንዳይጉላላ ለ15 ቀን በላይ መጠበቅ የሚቻል ባለመሆኑ በተወሰነ ደረጃ ሩቅ የሆኑና የኢንተርኔት ከቨሬጃቸው በጣም አነስተኛ የሆኑትን ወደ ማኑዋል የመቀየር ስራ ቦርዱ ወስኖ እየሰራ ይገኛል ማለት ነው። የመራጮች ምዝገባ እንዲካሄድባቸው በሚጠበቁ አካባቢዎች የምርጫ ጣቢያዎች ያልተከፈቱበት ሁኔታ መኖሩን የሚያመላክቱ መረጃዎች ስለመኖራቸው የሚናገሩት የኦሮሞ ነጻነት ግንባር ኦነግ የስራ አስፈጻሚ ኮሚቴ አባሉ ጀቤሳ ገቢሳ የምርጫ አስፈጻሚዎች የፖለቲካ ፓርቲ አባላት ሆነው የተገኙበት አጋጣሚ እንዳለም ጠቁመዋል። ፓርቲያቸው መሰል ክፍተቶችን ለብሔራዊ ምርጫ ቦርድ ሪፖርት ማድረጉንም ነው አቶ ጀቤሳ የተናገሩት። አንዳንድ ምርጫ ጣቢያዎች የጸጥታ ችግርም አለ። የጸጥታ ችግሮች ስላሉ ምርጫ ጣቢያዎች ያልተከፈቱበት ብዙ ቦታዎች አሉ። ለምሳሌ ኦሮሚያ አካባቢ፣ አንዳንድ ቦታዎች ደግሞ የምርጫ ካርድ አልቋል ብለው የምርጫ ጣቢያ የሚዘጉ ምርጫ ጣቢያዎችም አሉ። እሱ ከምርጫ ቦርድ ጋር ተነጋግረናል። ምርጫ ቦርድ የዛንን ነገር ችግር ፈጽሞ አይኖርም። ምርጫ ካርድ ካለቀ ሌላ ምርጫ ጣቢያ ከፍተን መራጮች እንዲያገኙ ቃል ገብተዋል ምርጫ ቦርድ። የዛን ችግሮች አሉ። የብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ከቀናት በፊት ለመገናኛ ብዙሃን በሰጡት መግለጫ የምርጫ አስፈጻሚ ሆነው በቦርዱ ቅጥር ከተፈጸመላቸው ግለሰቦች መካከል የምርጫ እጩ ሆነው የተገኙ መኖራቸውን ገልጸዋል። እነዚህ ግለሰቦች ከምርጫ አስፈጻሚነት ስራቸው እንዲሰናበቱ መደረጉንም አክለው ጠቁመዋል። በአንዳንድ ምርጫ ጣቢያዎች ከምርጫ አስፈጻሚዎች ውጭ የሆኑ ግለሰቦች ራሳቸውን እንደ አስፈጻሚ ያስመስለው ሌሎች ተግባራትን ሲያከናውኑ ተስተውለዋል የሚሉት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ዋና ጸሐፊ አቶ ዋሲሁን ተስፋዬ በበኩላቸው መሰል ክፍተቶችን በመሰነድ ለምርጫ ቦርድ ለማቅረብ ዝግጅት እያደረጉ መሆናቸውን ገልጸዋል። በምርጫ መመዝገቢያ ቦታዎች ላይ በግልጽ መመዝገብ ከሚጠበቅባቸው ሰዎች ውጪ ሌሎች አካላት እየተገኙ ሌላ ተጨማሪ ምዝገባ የሚመስል ነገር ለማካሄድ እየሞከሩ እንደሆነ አዲስ አበባ ላይም ክፍለ ሀገር ላይም አይተናል። ይህንን አጠናክረን ለብሔራዊ ምርጫ ቦርድ እናቀርባለን። ሌላው ችግር በተለይ ክፍለ ሀገር ላይ ያለው ችግር የመራጮች ምዝገባ ያልተጀመረባቸው ቦታዎች አሉ። እስከ ጭራሹ በር ያልተከፈተባቸው፣ ቢሮ ያልተከፈተባቸው ቦታዎች አሉ። እጩዎቻችን፣ አባላቶቻችን በተደጋጋሚ ጥያቄ ያቀርባሉ። እነዚህ ቦታዎች የመራጮች ምዝገባው በተያዘለት የጊዜ ሰሌዳ መሰረት ሊካሄድ ከሆነ ቶሎ ምዝገባ መካሄድ አለባቸው። ብዙዎች እየተመላለሱ እየሄዱ ግን የመራጮች ምዝገባ በየጣቢያዎቹ ላይ የለም የሚሉን አለ። ይህንንም ጨምረን
ለብሔራዊ ምርጫ ቦርድ ሪፖርት የምናደርግ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ በፓርቲዎች በተነሱት አስተያየቶች ዙሪያ ያለውን ምላሽ በሌላ ጥንቅር ይዘን እንመለሳለን።